ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 18 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በሰሜን ወሎ በአገዛዙ የተጠራው የግዳጅ ሰልፍ በፋኖ የሞርታር ጥቃት ከሸፈ። የብልጽግና ወታደራዊ ካምፕ ተመቶ በርካታ ወታደሮች ሲደመሰሱ፣ 2 አምቡላንስ ሙሉ ቁስለኞች ወደ ወልዲያ ተወስደዋል። ዝርዝር የግንባር መረጃ ይዘናል። በራያ በአገዛዙ የሚደገፈውና የጌታቸው ጦር በመባል የሚታወቀው የሐራ መሬት ታጣቂ ኃይልና የትግራይ ኃይሎች የፊት ለፊት ውጊያ ውስጥ መግባታቸው ታውቋል። ሰሙታላችሁ። ምርጫው ለዓለም አቀፉ ማህበረሰብ የሚታይ ድራማ ነው በሚል ፕሮፌሰር መራራ ጉዲና የአብይን አገዛዝ አጋልጠዋል። ተቃዋሚዎች ከባድ የጭቆና መረጃዎችን ለዓለም አቀፍ ሚዲያዎች ይፋ አድርገዋል። ዝርዝራለን። በአገሪቱ መሰረታዊ የሸቀጦችና የምግብ ፍጆታዎች ዋጋ በ2 ሳምንት ውስጥ እጥፍ መጨመሩ ታውቋል። የምግብ ፍጆታ ጣሪያ መንካቱ ህዝቡን ለከፋ ስቃይ ዳርጎታል። መረጃውን ይዘናል። አሜሪካ በደቡባዊ ኢራን ላይ ወታደራዊ ጥቃት መፈጸሟን ተከትሎ የኢራን መንግስት አሜሪካ የተኩስ አቁም ስምምነቱን ጥሳለች ሲል በይፋ ከሰሰ። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በሰሜን ወሎ ዞን መርሳ ከተማ የብልጽግና አገዛዝ የመንግስት ሰራተኞችንና ህዝቡን አስገድዶ ሊያደርገው የነበረው ፖለቲካ የድጋፍ ሰልፍ በፋኖ ጥናታዊ ኦፕሬሽን ሙሉ በሙሉ መክሸፉ ታወቀ። የአማራ ፋኖ ብሔራዊ ንቅናቄ አጼ ሚኒሊክ እዝ 101ኛ ኮር 35ኛ ባለሽርጡ ክፍለ ጦር አርበኞች በወሰዱት ወታደራዊ እርምጃ የአገዛዙ ኃይሎች ከባድ ኪሳራ ደርሶባቸዋል። የአካባቢው ምንጮች እንደገለጹት አገዛዙ በመርሳ ከተማ የሚገኙ የመንግስት ሰራተኞችን ለድጋፍ ሰልፍ ካልወጣችሁ ደሞዛችሁ ይታገዳል በማለት ሲያስፈራራ የቆየ ሲሆን የግል ተቋማት እንዲዘጉና ተሽከርካሪዎች እንዳይንቀሳቀሱ ጠመንጃ ኃይል ሲያስገድድ ውሏል። ይህንን የግዳጅ ሴራ ለማምከን የ35ኛ ክፍለ ጦር አርበኞች በመርሳ ከተማ በሚገኘውና የአገዛዙ ኃይሎች ሰፍረውበት በነበረው ወታደራዊ ካምፕ ላይ ስኬታማ የሞርተር ድብደባ ፈጽመዋል። በዚህ ድንገተኛ ጥቃት በርካታ የአገዛዙ ወታደሮች የተደመሰሱ ሲሆን 2 አምቡላንስ ሙሉ ቁስለኛ የሆኑ ወታደሮች ለሕክምና ወደ ወልዲያ ከተማ መወሰዳቸው ተረጋግጧል። በዚህ ወታደራዊ እርምጃ ምክንያት ታፍነውና ተገደው ለሰልፍ ወጥተው የነበሩ የመንግስት ሰራተኞችና አካባቢው ማህበረሰብ ከአፈና ነጻ መውጣት ችለዋል። ፋኖ አርበኞች ከባድ ወታደራዊ ኪሳራ የደረሰበት የአገዛዙ ኃይል እንደተለመደው የተስፋ መቁረጥ የበቀል በትሩን በንጹሐን ዜጎች ላይ ያሳረፈ ሲሆን በመንገድ ላይ ያገኛቸውን እግረኞች ሲደበድብና ቤት ለቤት እየዞረ የንጹሐንን ንብረት ሲዘርፍ መዋሉ ታውቋል። ይህ ድርጊት አገዛዙ መሬት ላይ ካጋጠመው ከባድ ሽንፈት የተነሳ በህዝብ ላይ የከፈተውን የሽብር ተግባር ይበልጥ የሚያሳይ ነው ተብሏል። በራያ ዛታ ወረዳ በአገዛዙ የሚደገፈውና የጌታቸው ጦር በመባል የሚታወቀው የሐራ መሬት ታጣቂ ኃይልና የትግራይ ኃይሎች ከባድ የፊት ለፊት ውጊያ ውስጥ መግባታቸው ታወቀ። በራያ ዛታ ወረዳና በአካባቢው በሚገኙ ቀበሌዎች በትግራይ ኃይሎችና ሐራ መሬት በሚባለው ታጣቂ ቡድን መካከል ከፍተኛ ወታደራዊ ግጭት መቀስቀሱ ታውቋል። ከህወሓት መዋቅር ተገንጥሎ ባለፉት ወራት ዋና መቀመጫውን በአፋር ክልል ያደረገው ይህ የሐራ መሬት ቡድን ከአዲስ አበባው አገዛዝ ጋር የጠበቀ ወዳጅነትና ስልታዊ ትስስር ያለው ሲሆን ራያ አካባቢዎች ካለው ወታደራዊ ውጥረት ጋር ተያይዞ ከትግራይ ኃይሎች ጋር በተደጋጋሚ ሲጋጭ መቆየቱ ይታወቃል። እንዲሁም አገዛዙ በወሎ ከፋኖ ጋር በሚያካሄደው ውጊያም ከፊት ተሰልፈው የጥይት ማብረጃ መደረጋቸውም የቅርብ ጊዜ ትውስታ ነው። በራያ የሁለቱ ኃይሎች ጦርነት የጀመረው ግንቦት 16 2018 ዓ.ም ምሽት ላይ ሲሆን የሐራ መሬት ታጣቂዎች የጽላረ ወንዝን አቋርጠው ወደ ዛታ ወረዳ በስፋት መግባት መጀመራቸውን የታወቀው ታጣቂዎቹ በወረዳው ስር ወደሚገኙት ደቆል፣ ዳራ፣ ድንቃ እንዲሁም በማይማዶ ንዑስ ወረዳ ስር ወደሚገኙት ስፍራዎች የገቡ ሲሆን ጥቃቱ የተሰነዘረው ከፌዴራል መከላከያ ሰራዊት ጋር በመቀናጀትና በ4 የኤፍኤስአር መኪናዎች እስከ በለቃን ሩባ ግቢ ድረስ ዘልቀው በመግባት እንደነበር ታውቋል። ይህንን ተከትሎ በማግስቱ ግንቦት 17 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ የትግራይ ኃይሎች ቡድኑን የፊት ለፊት ውጊያ የከፈቱባቸው ሲሆን በሁለቱ ወገኖች መካከል ክላሽንኮቭ እስከ ድሽቃ የደረሱ ከባድ መሳሪያዎች የታዩበትና ለሰዓታት የዘለቀ ተኩስ ተካሂዷል። በዕለቱ አመሻሽ ላይ ደግሞ ከምሽቱ 12 ሰዓት ጀምሮ በሩባ ጅልዋና በጽላራ አካባቢ ያገዛዙ መከላከያ ሰራዊት በውጊያው ውስጥ በቀጥታ በመሳተፉ ግጭቱ ይበልጥ እየተባባሰ መሄዱ ተረጋግጧል። ዛሬ ግንቦት 18 2018 ዓ.ም ደግሞ ሌሊቱ ጀምሮ የውጊያው አቅጣጫ የተቀየረ ሲሆን የቲዲኤፍ ኃይሎች አርሚ 31 የተባለውን
ወታደራዊ ክፍላቸውን በሙሉ አቅም ወደ ዛታ ወረዳ በማንቀሳቀስ መጠነ ሰፊ የመልሶ ማጥቃት ከፍተዋል። በዚህም የቲዲኤፍ ኃይሎች አንድ የፌዴራል መከላከያ ፓትሮል መኪና መማረካቸውንና ወደ ወረዳው ገስግሶ የነበረውን የሐራ መሬት ታጣቂ ኃይል ወደ ኋላ እንዲያፈገፍግ ማድረጋቸው ተሰምተዋል። በዚህ ውጊያ የአፋር ልዩ ኃይልም ከዚህ ቀደም እንደሚደረገው ሁሉ አሁንም ከሐራ መሬት ቡድን ጎን በመቆም ከመከላከያ ሰራዊት ጋር አብሮ ወታደራዊ እንቅስቃሴ እያደረገ መሆኑ ተገልጿል። አብይ አገዛዝ በቀጠናው አዳዲስ ታጣቂዎችን በማስታጠቅና የክልል ኃይሎችን እርስ በርስ በማጋጨት ስልጣኑን ለማራዘም የሚሄድበት ርቀት ሀገሪቱን ወደማያባራ የጦርነት ቀውስ ውስጥ እየገፋት መሆኑን የፖለቲካ ተንታኞች በማስገንዘብ ላይ ናቸው። ምርጫው ለዓለም አቀፉ ማህበረሰብ የሚታይ ድራማ ነው ሲሉ ፕሮፌሰር መረራ ጉዲና ተቃወሙ። በሚቀጥለው ሳምንት በኢትዮጵያ ውስጥ አገዛዙ አካሂደዋለሁ በሚለው ምርጫን አስመልክቶ የተለያዩ የተቃዋሚ ፓርቲዎች መሪዎችና እጩዎች በአገዛዙ ላይ ያነጣጠረ ከባድ ትችትና የጭቆና መረጃዎችን ይፋ አድርገዋል። የፈረንሳይ ዜና አገልግሎት ኤኤፍፒ ባወጣው ሰፊ ዘገባ ተቃዋሚዎች በሀገሪቱ ውስጥ ነጻና ፍትሐዊ ምርጫ ለማካሄድ የሚያስችል ምንም አይነት ሁኔታ እንደሌለ በዝርዝር አስረድተዋል። የ11 ተቃዋሚ ፓርቲዎች ጥምረት ሊቀመንበር የሆኑት ፕሮፌሰር መረራ ጉዲና በሰጡት አስተያየት በአሁኑ ወቅት በሀገሪቱ ካለው ከባድ ሁኔታ አንጻር ምርጫ ማካሄድ ትርጉም የሌለው መሆኑን ገልጸዋል። ፕሮፌሰሩ አክለውም ይህ ምርጫ መንግስት በየ5 ዓመቱ እንደሚመረጥ ለዓለም አቀፉ ማህበረሰብ ለማሳየት የሚደረግ ስነስርዓት ወይም ድራማ ብቻ ነው በማለት የአገዛዙን የይስሙላ ምርጫ በይፋ አጋልጠዋል። በሌላ በኩል የኢሃፓ ዋና ጸሐፊ ሚስጥረ ስላሴ ታምራት በበኩሏ ይህ ምርጫ ከዚህ ቀደም ከነበሩት ምርጫዎች ሁሉ የከፋው ነው ስትል ገልጻለች። የፓርቲያቸው አባላት በአገዛዙ ኃይሎች አካላዊ ጥቃትና የዘፈቀደ እስር እየተፈጸመባቸው መሆኑን ገለልተኛ ሚዲያዎችም በከፍተኛ ጭቆና ውስጥ እንደሚገኙ አስረድታለች። በተጨማሪም ወደ ምርጫ ክልሎቻቸው ለመድረስ ከባድ ፈተና እንዳጋጠማቸውና በገዢው ፓርቲ ደጋፊዎች በማህበራዊ ሚዲያ የጥላቻ ዘመቻ እንደተከፈተባቸው ተናግራለች። የፖለቲካ ታዛቢዎች እንደሚገልጹት የአብይ አገዛዝ ሀገሪቱ በከፍተኛ ጦርነትና የኢኮኖሚ ቀውስ ውስጥ ባለችበት በዚህ ወቅት የይስሙላ ምርጫ ለማካሄድ መሯሯጡ በዓለም አቀፍ ደረጃ ህጋዊነትን ለማግኘት የሚደረግ ከንቱ ጥረት መሆኑን እነዚህ የተቃዋሚዎች ምስክርነቶች በግልጽ ያሳያሉ ተብሏል። በሀገሪቱ መሰረታዊ የሸቀጦችና የምግብ ፍጆታዎች ዋጋ በ2 ሳምንት ውስጥ በእጥፍ መጨመራቸው ታወቀ። በሀገሪቱ መሬት ላይ ያለው የኢኮኖሚ ቀውስና የዋጋ ግሽበት ፍጹም ሊቆጣጠሩት በማይቻል ደረጃ እየናረ የመጣ ሲሆን ባለፉት 2 ሳምንታት ውስጥ ብቻ መሰረታዊ የሆኑ የሸቀጦችና የምግብ ፍጆታዎች ዋጋ በእጥፍ ጭማሪ ማሳየቱ ታውቋል። በአዲስ አበባና በተለያዩ የሀገሪቱ ከተሞች የሚገኙ ነዋሪዎችና ሸማቾች እንደገለጹት በአሁኑ ወቅት የገበያው ሁኔታ ተራው ሕዝብ ሊቋቋመው ከሚችለው አቅም በላይ ሆኗል። ለዕለት ተዕለት ምግብ ማዘጋጃነት የሚያገለግሉት እንደ ሽንኩርትና ቲማቲም ያሉ አትክልቶችና የምግብ ግብዓቶች ዋጋ ባለፉት 15 ቀናት ውስጥ ብቻ የ2 እጥፍ ጭማሪ አሳይቷል። ድንገተኛና ከባድ የዋጋ መናር ዝቅተኛና መካከለኛ ገቢ ያላቸውን በርካታ የህብረተሰብ ክፍሎች የዕለት ምግብ እንኳን በአይናቸው ማየት የማይችሉበት ደረጃ ላይ አድርሷቸዋል። ነጋዴዎች በበኩላቸው የነዳጅ ዋጋ መናር፣ የመጓጓዣ ፈተናዎችና በየመንገዱ ያሉ ህገወጥ ክፍያዎች ለዋጋው መጨመር በምክንያትነት እንደሚጠቀሱ ይናገራሉ። የኢኮኖሚ ታዛቢዎች እንደሚገልጹት ይህ መሬት ላይ ያለው አስከፊ ዋጋ መናር አገዛዙ የውጭ አበዳሪዎችን ፍላጎት ለማሟላትና ስልጣን እድሜውን ለማራዘም ሲል የብርን ዋጋ እንዲንሸራተት ከማድረጉ ጋር ቀጥተኛ ትስስር አለው። ይፋ እንደተደረገው አይኤምኤፍ አሁንም የብር ዋጋ ይበልጥ እንዲለቀቅና መንግስታዊ ድጎማዎች እንዲነሱ እያደረገ ያለው ከባድ ጫና ገና ወደ ተግባር ሳይገባ ህዝቡን ለእንዲህ አይነት ከባድ ወጪና የኑሮ ስቃይ አሳልፎ ሰጥቶታል። አሜሪካ በደቡባዊ ኢራን ላይ ወታደራዊ ጥቃት መፈጸሟን ተከትሎ የኢራን መንግስት አሜሪካ የተኩስ አቁም ስምምነቱን ጥሳለች ሲል በይፋ ከሰሰ። በአሜሪካና በኢራን መካከል ለተወሰነ ጊዜ ሰክኖ የነበረው ወታደራዊ ውጥረት ደቡባዊ የኢራን ክፍል በተፈጸመ አዲስ ጥቃት ምክንያት እንደገና ማገርሸቱ ታውቋል። የኢራን የውጭ ጉዳይ ሚኒስትር ዛሬ ባወጣው ይፋዊ መግለጫ የአሜሪካ ጦር በደቡባዊ የአገሪቱ ክፍል በምትገኘው ሆርሞዝጋን ግዛት ላይ ጥቃት በመሰንዘር የደረሱበትን የተኩስ አቁም ስምምነት በከፍተኛ ሁኔታ መጣሱን አስታውቋል። የኢራን መገናኛ ብዙሃን ዛሬ ማለዳ እንደዘገቡት ከሆነ በሆርሞዝጋን ግዛት ውስጥ በምትገኘው የባንደር አባስ ከተማ ኃይለኛ የፍንዳታ ድምጾች ተሰምተዋል። የኢራን ውጭ ጉዳይ ሚኒስትር ባለፉት 48 ሰዓታት ውስጥ አሜሪካ የፈጸመችውን ይህንን ጥቃት ትንኮሳና ተገቢነት የሌለው እርምጃ ሲል የጠራው ሲሆን ከዚህ ጥቃት ለሚመነጩ ማናቸውም መዘዞች የአሜሪካ አስተዳደር ሙሉ በሙሉ ተጠያቂ ይሆናል ሲል አስጠንቅቋል። በሌላ በኩል በአካባቢው የአሜሪካን ወታደራዊ እንቅስቃሴ የሚያስተባብረው ማዕከላዊ እዝ ባለፉት
ባለፉት 24 ሰዓታት ውስጥ የተወሰደውን ይህንን እርምጃ ራስን የመከላከል እርምጃ ሲል ገልጾታል። አሜሪካ በጥቃቱ ፈንጂዎችን ለማጥመድ በሚሞክሩ ጀልባዎችና ሚሳኤል ማስወንጨፊያ ጣቢያዎች ላይ እርምጃ መውሰዷን ያመነች ሲሆን የተደረገው በአካባቢው የሚገኙ የአሜሪካ ወታደሮችን ደህንነት ለመጠበቅ አስቀድሞ የተወሰደ የቅድመ መከላከል እርምጃ መሆኑን አስታውቃለች። ፖለቲካና የወታደራዊ ጉዳዮች ታዛቢዎች እንደሚገልጹት በጥቃቱ ምንም አይነት የሰው ሕይወት መጥፋት ወይም በአሜሪካ ጦር አባላት ላይ የደረሰ ጉዳት ባለመኖሩ ይህ ክስተት አሁን በበርካታ ሀገራት መካከል እየተካሄደ ያለውን ሰፊ የሰላም ድርድር ሂደት ሙሉ በሙሉ የሚያስተጓጉል አይሆንም። ይሁን እንጂ ክስተቱ ለሁለቱም ሀገራት አሁንም የሰላም ስምምነቱ ምን ያህል ደካማ እንደሆነ ያሳየ ሲሆን አሜሪካ ወታደራዊ ኃይል አሁንም ቢሆን ቀጠናውን ሙሉ በሙሉ እንዳለቀቀና ወታደራዊ የበላይነቱን ለማሳየት እንደሚፈልግ ትልቅ ማሳያ ነው ተብሏል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።